ጽንፍ እንዲወጣ ኮርነር እንዲደረግ ሚና እንዳይኖረው ደግሞ የሚል አቋም ሊይዝ አልችልም። ስለዚህ አሁን ይህን አቋም ይዘህ ስታራምድ ሰዎች ወደ ምን ያስጠጉታል መሰለ? የብልጽግናን ሐሳብ የደገፍክ ወይም ደግሞ የመንግስትን ሐሳብ ወርጌታ አባቱ ብልጽግና ከብልጽግና በኋላ ሌላ መንግስት ቢኖር ወይም ከዛ በፊት ሌላ መንግስት ቢኖር ይህን ሐሳብ ስታራምድ ያንን መንግስት የደገፍክ አስመስሎ ኮርነር የማድረግ ነገር ስላለ አንዳንዶች ከዛ ለመውጣት ወይም ለህዝባቸው ድምፅ ሆነዋል ለመባል በዚህ መልኩ ስለሚያንጸባርቁት እሱኛው አይ ቲንክ የፖለቲከኞችን አንዱ ብልሽት ነው ብዬ አምናለሁ። ከዛ መውጣት አለብን ነው ለኛ ህዝብም ጭምር ይጠቅማል ከሚል መንፈስ ብናደርገው የሚል ነገር አለ። ይሄን ካልኩ በኋላ ኢትዮጵያ የባህር በር ያስፈልጋታል፣ ደፍነትሊ ያስፈልጋታል። ባይዘይ ሁለት ነገር ይምታታብናል፣ ወደብና የባህር በር። ወደብ በቀላሉ ማግኘት እንችላለን፣ በኪራይ በምናምን ከየትም ሀገር ላገኝ እንችላለን። የባህር በርን በተመለከተ ግን የዓለም አቀፋዊ ህግ የሚሰጠን መብትም ጭምር ነው የሚለውን መያዝ መቻል አለብን። እኔ በሶስት መንገድ ነው ወደብ እንዳልኳችሁ ለወደብ አስተያየት አልሰጥም፣ ቀላል መንገድ አለው ብዬ ስለማመን አሁንም አክሰስ አለ። የባህር በርን በተመለከተ በሶስት መንገድ ላገኝ እንችላለን። አንደኛው እና እኔ በጣም መደግፈው ዓለም አቀፍ ህግን መሰረት ባደረገ መልኩ ዴማንድ በማድረግ በዓለም አቀፍ ህግ ውቅያኖስ ወይም ደግሞ እና ምንድነው ይሄ ባህርና ምንድነው የምንላቸው የአንድ ሀገር ሀብት አይደለም፣ የሁሉም ሀብት ነው። የዩኤንኤስሲሎስ የሚባለው በ1980ዎቹ መጀመሪያ አካባቢ የጸደቀው ህግ በዩኤን ስር ማለት ነው የባህር በር አክሰስ እንዲኖራቸው ለሀገራት ይደነግጋል። ኢትዮጵያ ሜምበር ነች፣ ባይዘው ኤርትራ እስካሁን ሜምበር አይደለችም። እዛ ውስጥ 170 በላይ ሀገራት ሜምበር ናቸው። እዛ ላይ በግልጽ እንዳስቀምጠው ላንድ ሎክድ የሆኑ ሀገራት የባህር በር መብታቸው የተጠበቀ ነው የሚለው። እንደውም ቀጥሎ ምን ይላል መሰል? ውሃ የአንድ ሀገር አይደለም እስከሆነ ኪሎ ሜትር የሚሰጠው እንትን አለ። አይ ቲንክ 16 ኪሎ ሜትር ኤግዛክትሊ አላስታውሰውም ቁጥሩን። በዛ ማዕቀፍ ውስጥ ከዛ ርቀት ብቻ ሀገር አክሰስ ሊያደርግ ይችላል። ከዛ ባለፈ ግን ሌሎች ሀገሮችም መብት አላቸው የባህር በር የመጠቀም ባህርን አክሰስ የማድረግ መብት አላቸው የሚል እዛ ላይ የተቀመጠ ነገር አለ። ስለዚህ ይሄ ዓለም አቀፋዊ መብታችን ስለሆነ ቀይ ባህርን የመጠቀም ታሪካዊ መብታችን ስለሆነ ፎርዛት ማተር ታሪካዊም ጭምር የራሳችን መብት ስለሆነ በዓለም አቀፍ ህግ ማሸነፍ እንችላለን፣ ማግኘት እንችላለን ብዬ አምናለሁ። ግን ያልሞከርነው ነው ባይዘይ አልሞከርነውም ሁሉ ደካማ መንግስቶች በየስርዓቱ ስለነበሩ የውስጥ ፖለቲካችንና የውስጥ ሽኩቻችን ከናሽናል ኢንተረስት ጋር እየተጋጨባቸው መንግስታት ሁሉ እነዚህን መፍታት ስላልቻሉ ነው እንጂ የሚያስረን ህግ የለም እስካሁን ድረስ። ኤርትራ ከኛ የተሻለ ኑሯት ወይም ሌሎች አካላት ከኛ የተሻለ ኑሯቸው በዓለም አቀፍ ህግ የምንሸነፍበት የለም። ስለዚህ በዓለም አቀፍ ህግ መሰረት ተዳኝተን የባህር በር ማግኘት የምንችልበት ክፍት ነው፣ አልተሞከረም ገና። ይሄ ነው አንደኛው። ሁለተኛው ቀናይ ሀገር ካለ እንዳጋጣሚ ሙሉ አብዛኞቻችን ጎረቤቶቻችን ቀናይ አይደሉም እንጂ አብሮ በመልማት የጋራ ህዝብ ነው ያለን፣ የጋራ እጣ ፈንታ ነው ያለን በሚል አክሰስ እንዲኖረን ማድረግ ይቻል ነበር። ለምሳሌ ኤርትራ ብትመታ በሚሳኤል አብረን ነው የምንጠፋው። ኤርትራ ብትደክም፣ ሶማሊያ ብትደክም አብረን ነው የምንደክመው። ጅቡቲ ብትጠፋ ብትደክም አብረን ነው የምንደክመው ከሚል ከአንድ ሉዓላዊ ሀገር በተጨማሪ ቀጠናዊ ግንኙነታችን የአንዳችን እድገት ለሌላኛችንም ይጠቅማል። ስለዚህ የኢትዮጵያ ሚሊተሪ መጠንከር በምስራቅ አፍሪካ ለኛም ከለላይ ሆነናል ከሚል አብሮ የማደግ አብሮ የመልማት ጋር የተገናኘ ቅድም ካነሳሁት ከጂኦፖለቲክሱ ጋር በተገናኘ ያንን ሜንታሊቲ ቢውልድ በማድረግ ነው። አሁን ይሄ ከሻዕቢያ አንጻር ይሆናል ወይ ካልከኝ አይሆንም ነው። ምክንያቱም ላለፈው 30 ዓመት ያየነው ይሄኛው ፓርት ትንሽ የተዘጋ ስለሆነ ይሄ ከወደብ ጋር በተገናኘ እንዲሁም ይሄኛው ቀላሉ ነው። ለምሳሌ ለወደብ አስተያየት አልሰጥም ብያለሁ እንጂ አብሮ መልማትን በቀላሉ ይሄን ላድርግላችሁ ይሄን አድርጉልን በማለት የሚሳካ ነገር ነው። ከባዱ አይደለም እሱ። ሶስተኛው አማራጭ ኃይል ነው። የኃይል አማራጭን በተመለከተ እኔም አልደግፈው፣ ምክንያቱም ኮስቲ ነው። ቅድም ሌሎችን ሲሉት እንደነበሩ ኢትዮጵያ ማፎርድ አታደርግም፣ ሁልጊዜ በየጊዜው ጦርነት መክፈት አለባት ብዬ አላምንም። ስለዚህ ከዚህ ውጭ ያለውን አማራጭ በቀላሉ ማግኘት የምንችልበትን የዓለም አቀፉን ሕግ ተጠቅመን የባህር በር የማግኘት እድላችን በዛ ማስከበር እንችላለን የሚል ነገር አለኝ። ከዚህ አንጻር ከዲፕሎማሲ አንጻር ተጽዕኖ መፍጠር እንችላለን ወይ፣ አቅም አለን ወይ፣ እንችላለን ወይ የሚለውን ሐሳብ ነው የማነሳው። የስ እንችላለን። ኢትዮጵያ ዲፕሎማሲ በብዙ መንገድ ነው የሚመነዘረው። ዲፕሎማሲ በዋናነት ከመሬት አቀማመጥ ጋር
የሚገናኙ ነው። በመሬት አቀማመጥ ላይ ልትፈጥረው የምትችለው ተጽዕኖ ከሪሶርስ ጋር ነው የሚተነተነው። ስለዚህ ኢትዮጵያ በዲፕሎማሲ አንግል በጂኦፖለቲክስ አንግል ካየነው አትሊስት ከጂኦፖለቲክስ አንደኛው ኢንዲኬተር የሚባለው የዲፕሎማሲ አቅምህ ሂስቶሪካል እንትን የሚባለው ከሌሎች የምስራቅ አፍሪካ ሀገራት አይደለም ከአፍሪካ ሀገራት የተሻለ እድል ያላት ሀገር ነች። የሊግ ኦፍ ኔሽን ቀዳሚ ሜምበር የነበረች ሀገር ነች። የአፍሪካ ህብረት መስራችና መቀመጫ ሀገር ነች። አሁንም የኢጋድም መሪ ሆና እየቀጠለች ያለች ሀገር ነች። ስለዚህ በምስራቅ አፍሪካ የተሻለ ብቻ ሳይሆን በአፍሪካ እስከ ችግሩ አሁን ወደ መንግስት እንዳይጠጋብኝ አሁን ትልቁ ችግር ከብልጽግና መንግስት ጋር ስለሚገናኝ ነው። ከታሪካዊ አንግል አሁንም ድረስ ኢቭን በዚህ ዘርፍ የተሻለ ተሰሚነት ያላት ሀገር ነች ነው። ሁለተኛው ከሌሎች ሀገራት ጋር ያላትን ግንኙነት እንውሰድ። ከነራሽያ ጋር ከ75 ዓመት በላይ ወዳጅነት ያላት ሀገር ነች። ተቆራቋሳ ማታውቅ ሀገር ማለት ነው። እንግዲህ ራሽያ ነች ቅድም ሜንሽን የተደረገችው አይደለ? በጣም ወዳጅ ሀገር ነን እስካሁን ድረስ። ከአሜሪካ ጋር ከኦልሞስት ከስንት ዓመት ወደ 100 ዓመት በላይ ግንኙነት አለ። ከነ ዩኬ ጋር ከነ አውሮፓ እንግዲህ ሀገራት ወደ 200 ወደ 180 ዓመት ቋሚ ግንኙነት ያለን ሀገር ነው። ቋሚ ግንኙነት ብቻ ሳይሆን ባለው የምስራቅ አፍሪካም የአፍሪካም ፖለቲካ ተቀዳሚ ሆነን የቆየን ሀገር ነን። ስቲልም እስከ ችግሩ የመንግስትን ችግር እንዳለበት ሆኖ ተመራጭ ሀገር ነን። ስለዚህ በዚህም ዘርፍ ብንወስደው አሸናፊ የምንሆንበት ነው። ቅድም ሜንሽን ያደረኳቸው የውሃን ጉዳይ የሚመለከቱ ተቋማትን ሜምበር ነን፣ የዩኤንም አባል ነን። ኤርትራ ለምሳሌ አይደለችም እያለው። ስለዚህ ይህንን ደምረን ስናየው የባላንሲንግ ፓወሩ ወደኛ የሚያደላ ነው። ወደ ጦርነት ከመግባታችን በፊት እነዚህኞቹን እድሎችን አሟጠን መጠቀም አለብን ብዬ አምናለሁ። the more powerful the nation the more ምንድነው likely to will ምንድነው ልታሸንፍ የምትችልበት እድል አለ ተብሎ ስለሚታሰብ አሁን ደካማ መንግስት ስላለን የህዝብ መከፋፈል ስላለን ከሶማሊያ ወይም ከጅቡቲ ወይም ከኤርትራ የዋስነን ወይም ያነስነን ወደሚል ከሄድና እሱ ሮንግ ነው የሚሆነው። አይ የህዝብ ችግር የውስጥ ችግር ስላለብን ይሄንን ተው ከሆነ ሆልድ እናድርገው እኔም ሊያስማማኝ ይችላል። ከዛ ባለፈ ግን በአፄ ኃይለ ሥላሴ ጊዜ እኮ የሶማሊያ መንግስት አፄ ኃይለ ሥላሴ በዛ ጊዜ ትያሉ በነበረበት ጊዜ እኮ ትንኮሳ ጀምሮ ነበር አይደል? በኋላ ደርግም እኮ በዛኝ ሁኔታ ውስጥ በነበረበት ጊዜ ጦርነት ገጥሞናል እኮ የዚያድ ባሬ መንግስት። በዛ በሚኒሻ ተዋግተን እኮ ያሸነፍነው ሰዎች ነን። ኦፍ ኮርስ ደርግ የተሻለ የዚህ ናሽናል እንትን ነበረው yes እሱን አምናለሁ። አሁንም ግን እስከ ችግሮቻችን የሀገር ጉዳይ ሲመጣ መለቁጭ ብለን የምናይ ሰዎች አይደለንም። እኔም አማራ ነኝ። ለምሳሌ የአማራ ችግር ይገባኛል። የአማራ ጥያቄዎች በደንብ ይገቡኛል። አማራ ግን ደግሞ በኢትዮጵያ ኢንትረስት ውስጥ ደግሞ የሚኖረዋል። ይሄ መንግስት የአማራን ጥያቄ የኢትዮጵያን ጥያቄ ከመለሰልን እኮ አማራ ወደ ስልጣን ቢመጣ ፎርስ ይመጣል። ጥያቄ ተመልሶልህ ሸክም ቀሎልህ ነው የምታልፈው። በዛ መሀል እየተገደልክ ነው። yes እንዳትገደል የምታደርጋቸው ስራዎች አሉና ይሄ የናሽናል ኢንትረስትን እና የሶቨርኒቲን ጉዳይ ከኢንተርናል ፖለቲክስ ትንሽ ለየት አድርገን ብናየው የሚል መጨረሻ ሀሳብ ለመስጠት ነው። በሱ ይታይልኝ። ታንክ ዩ ቴዲ። ቴንክ ዩ ከልብ አመሰግናለሁ። እሺ አማራ ስትሮንግ ነው። ጆሲ ቢግ ብሮ ከሶስት ማን ናቸው? አማራ ስትሮንግ ነው። ቴዲ አማራ ስትሮንግ። ታንክ ዩ ቴዲ። ገብቶኛል ጥያቄው። በመጀመሪያ አሁን መጨረሻ የተናገረው አያሌው ከተናገረው ልነሳ። ይሄ የዩናይትድ ኔሽንስ ኮንቬንሽንስ ኦን ዘ ሎው ኦፍ ዘ ሲ የሚባለው አይ ቲንክ 1980 ምናምን አካባቢ የወጣው ህግ ላንድ ሎክ የሆኑ ሀገሮች የሲ አክሰስ ያስፈልጋቸዋል የሚለው ልክ ነው። አክሰስ ነው የሚለው ግን አክሰስ ፖርት አክሰስ የማድረግ መብት አላቸው። ኦውን ማድረግ አይልም። መሬቱን ይዞ የራሳቸው አድርገው ክሌም አድርገው የሚል ህግ ይወጣ እስከዛሬ አላውቅም። ያ የሌሎችን ሀገሮች ሶቨርኒቲ መጋፋት ስለሚሆን እንደዛ የሚል ህግ የለምና አክሰስም አሁንም እያደረግን ነው እና አይ ቲንክ እሱ እንደው እንትን እንዲሆን ብዬ ነው። ወደ ቀጣይ ጥያቄ ስመጣ አክሰስ የምናደርገው በየት ነው? አማራ ስትሮንግ ሶሪ ኢንተራፕት እንዳላደርግ የጅቡቲ ልጠቅስ ላይ ነው 44 የሚሆኑ ላንድ ሎክ ካንትሪስ አሉ በዓለም ላይ እና እነዚህ ሀገራት ከጎረቤቶቻቸው ካሉ ሀገራት ተጠቅመው ሲ አክሰስ የማድረግ መብት አላቸው። ትራንዚት ለምሳሌ ሩዋንዳ መሀል አፍሪካ ውስጥ ያለች ብቻ ትንሽ ሀገር ናት። ግን ዩጋንዳን ክሮስ አድርጋ ሞዛምቢክ፣ ሌሎችን ሀገሮች ነካክታ 3-4 ሀገሮች ነካክተህም ሲ አክሰስ የማድረግ መብት ይጠበቅልሃል። እሱ አክሰስ ነው። ጅቡቲስ ምን አለችን? አሁን የራሳችን ጥያቄ አሁን ወደ ራሳችን ልምጣ።
ወደ ዋናው ጥያቄ ስንመጣ ወደብ ያስፈልጋናል ወይ? ኢትዮጵያ the biggest country ነው በዓለም ላይ ላንድ ሎክድ የሆነ። ሁለተኛው ዩጋንዳ ነው፣ 40 ሚሊዮን ነው የዩጋንዳ ፖፑሌሽን። የኛው እንግዲህ ኦልሞስት በትክክል ብንቆጠር 100 ሚሊዮን ልንበልጠው እንችላለን ዩጋንዳን። አሁን እንግዲህ አብይ አህመድ ገሎ የጨረሰውን ሰው ስንቀናንሰው ምናልባት ወደ 10 ሚሊዮን ሰው ገለናል ብሏል ዳንኤል ክብረት። አሁን ደግሞ 10 ሚሊዮን የደበ ወደ 120 ምናምን እንበለው። ኤኒዌይ ብቻ ብዙ ህዝብ ነው የኛና ላንድ ሎክድ መሆናችን ኢኮኖሚውን ይጎዳል። ምንም ጥያቄ የለውም። ለወደፊቱ እያደገ የሚሄድ ሀገር ከሆነ ለወደፊቱ ብዙ ዲማንድ የሚያደርግ ይሄ ሚድል ክላስ የሆነ ፖፑሌሽን በመጣ ቁጥር የምንለብሰው ጂንስ የሚመጣው ከቻይና ነው፣ የምንይዘው ስልክ የሚመጣው ከአሜሪካ ነው ወይ ከዩሮፕ ነው። that means ኢምፖርት የማድረግ ዲማንድ በጣም እየጨመረ ይመጣልና that means you need እንትኑ በጣም ነው ኮስቱ እየጨመረ ነው የሚሄደው። ያስፈልገናል ወደብ። ጥያቄው መቼ ነው? አሁን ያስፈልገናል ስለተባለ ፖለቲካ የሚሰራው በሶስት ሲናሪዎች ነው። ሶስት ነገሮችን ኢንቱ አካውንት መውሰድ አለበት። አንድ ዋይዝ የሆነ ፖለቲከኛ ፖለቲካል ዲሲዥን ሜክ ሲያደርግ የመጀመሪያ ጊዜ፣ ሁለተኛ ቦታ፣ ሶስተኛ ሁኔታ፣ ታይም ፕሌስ ኤንድ ኮንቴክስት። እነዚህን ሶስት ነገሮች ያላገናዘበ ውሳኔ አደገኛ ነው። አሁን የኢትዮጵያ ፕራይመሪ ኢንተረስት ምንድነው ካልከኝ ኢትዮጵያ እንደ ሀገር መቀጠሏ ነው። that's a primary interest that we need። ሲአክሰስ ሶማሊያ ሲአክሰስ አለው። አክሰስ አይደለም ያለው ሶማሌ ኮስት ቱ ኮስት ሶማሊያ ውስጥ ኤኒዌር ወደ መገንባት ይችላል። ሶማሌ ግን ሶማሌ ሀገር አይደለም። እንደ ሀገር ሳትቀጥል ወደ ብትፈልግ ከሶማሌ የባሰ ነው ምን ሆነው? አገር ነን ወይ አሁን? እየተስለኝ አንዳንዴ እኮ ለምንድነው ከጋሪው በፊት ፈረሱን ለማስቀደም ምን ሄደው? ባለፈው አንተ ቤት የተናገርኩት ነገር አለ። አንድ ሰው መጀመሪያ የቤቱን አጥር ከመስራቱ በፊት ወይም ደግሞ የቤቱን ጓሮውን ከማሳመሩ አትክልት ከመተካከሉ በፊት መጀመሪያ የሚሰራው ቤቱን ነው። ቤታችንን እንስራ፣ ሀገር ይኑረን፣ የጋራ ምንለው ሀገር ይኑረን። ያበለለበት ሁኔታ አይደለም ወደብ ሀገርም አይኖረንም። ወደብ እኮ የምንፈልገው በዛ ወደብ ጂንስ አስገብተን ልጆቻችን ጂንስ እንዲለብሱ፣ ስልክ እንዲይዙ፣ ሞደርን ማሽነሪዎች አስገብተን ዘመናዊ እርሻ እንድናርስ ነው አይደለ? ሀገራችን ሰላም ሆኖ ስለዚህ መጀመሪያ ያን ማልማት የምንፈልገውን ማሳደግ የምንፈልገውን ሀገር እናድርገው። ከዚህ በፊት እኮ አሁን ቴዲ አንተ ያነሳው ቅድም ለምሳሌ ከዚህ በፊት አድዋ ላይ ያሸንፈናል፣ ውጫሌ ላይ ያሸንፈናል፣ ሶማሌን ያሸንፈናል፣ ከዛ ግብፅን 3-4 ጊዜ ሸክሽከነዋል። በደንብ አድርገን ያላሸነፍነው ጦርነት የለም። አብዛኛውን ጦርነት ፕሮቮክ እየተደረግን የመጣ ጦርነት ስለነበረ ማለት ነው። ፕሮቮክ አድርጋ አታውቅም ኢትዮጵያ በታሪኳ። ያን ጊዜ ምንድነው ለዚህ ነው አሁን ቅድም ያመጣኋቸው ታይም ፕሌስ ኤንድ ኮንቴክስት የሚለው ውሳኔ በምትወስንበት ጊዜ ያኔ ያሸነፍነው ምን ስለነበርን ነው ካልክ ያኔ ያሸነፍነው ሀገር ስለነበርን ነው። ያኔ ማሸነፍ የቻልነው እንደ ሀገር የጋራ ኢንተረስት አለን ብለው የሚያምኑ መሪዎች ስለነበሩ ነው። የአባይ ግድብ ሲገደብ እኮ ለሁሉም ነው አይደለም መብራቱ የተባለው። በጣም ቢገስ ሜጋ ፕሮጀክት ኢን አፍሪካ ተብሎ ብዙ የተወራለትን ፕሮጀክት እኮ አደባባይ ወጥቶ የተቃወመ ኢትዮጵያዊ ነበር እኮ። የነዛን ኢትዮጵያዊነታቸውን ነጥቀህ ትክክለኛውን ግሪቪያንሳቸው የባንዳነት ስራ ነው አትልም። ያ ስርዓተ መንግስቱ ያመጣው ችግር ነው። ቴድሮስ አዳኖም ዶክተር ቴድሮስ አዳኖም የዓለም ጤና ድርጅትን ኢትዮጵያን ወክሎ ሲወዳደር እኔን ጨምሮ ብዙ ሰው ተቃውሟል። በጣም ብዙ ሰው። አብይ አህመድ ከዛ እንዲነሳ ደብዳቤ ጽፏል ለዓለም የጤና ድርጅት። ግን የሰው የኢትዮጵያን ወክሎ የተወዳደረው በዓለም አቀፍ መስሪያ ቤት የኢትዮጵያ ተወካይ ተብሎ ነው የሚጠራው። ለምንድን የተቃወምነው ያልክ እንደሆነ የውስጥ ፖለቲካችን የፈጠረው ችግር ነው። ሌሎችም ለምሳሌ አሁን ኬንያ ራይላ ኦዲንጋ የሚባለው ሰውዬ ለአፍሪካ ዩኒየን ራን ሲያደርግ ራይላ ኦዲንጋ ማለት የሳሙኤል ሩቶ በጣም እንትን ነው ተቀናቃኝ የነበረ ነው። አሁን ያለው የኬንያው መሪ ማን ሩቶ የሱ ተቀናቃኝ የነበረ ነው። እንግዲህ ግን ሩቶ እሱን ደግፎ ይሄ ውስጥ እንትን ያደርግ ነበር። ያ ይሲ የሀገርን ኢንተረስት ታስቀድም ማለት ነው። ራይላ ኦዲንጋና ሩቶ የጋራ የሆነች ኬንያ የምትባልን ሀገር በኤዩ ውስጥ ማስከበር እንችላለን ሲሉ አብረው ቆሙ። እኛ እሱ አለን ወይ? አርከበ ለዩኒዶ ራን ሲያደርግ ለዓለም የኢንዱስትሪ ምናምን ራን ሲያደርግ ማን የደገፈው? ማንም የለም። የጋራ ኢንተረስት ይባል ነገር የለንም። ስለዚህ ያን መፍጠር መጀመሪያ ያስፈልጋል። እሱ ፕሮጀክት ላይ ከሰራን አይ ቲንክ ሌላው ነገሮች በጣም ቀላል ነው የሚሆኑት። እንዴት ማምጣት እንችላለን መሰለ? ከዛ በኋላ ሀገር ካለን እኔም አንተ በኩል ሀገራችን የምንለው ነገር ሲኖር የጋራ ኢንተረስት ይኖረናል። ከዛ ዌል በሆነ መልኩ ታመጣለህ። እኔ ወደብን አይደለም የትኛውንም ሀገር በጦርነት አሸንፈህ እንዲያው አይደለም ወደብን የሚያክል ትልቅ ሪሶርስ ሞቢላይዝ የምታረግበትን ቦታ ይቅርና ቅድም የባድመና የሽራሮን ጉዳይ ያመጣሁት ባድመና ሽራሮ እንኳን ወርቅ ማይወጣባቸው ምንም መንግስቱ ኃይለማርያም ራሱ ይገልጻል ምንም ነቲንግ ምንም የሌለው ቦታ እያለ የሚገልጸው እንኳን
እነሱ ቦታዎች እንኳን ዛሬ መፍትሄ አላገኙም። ከ20 ምናምን ዓመት በላይ ስንት ወጣቶች ደም ተገብሮባቸው አይደለም ወደብን የሚያክል ነገር ይቅርና በጦርነት ማምጣት አትችልም። የምታረገው ምንድነው? ሀገር ሲኖርህ ያኔ ጂኦፖለቲካል ኢንፍሉዌንስ ይጨምራል። የህዝብ ቁጥር አይደለም ማተር የሚያደርገው እንትን አይደለም ያለህ አቅም ነው። ኢንተርናል ስትሬንግዝ ምን ያህል ነው? ኢንታክት ነው ወይ? ኢንተርናሊ በቀላሉ ለመከፋፈል ዝግጁ ነው? ዝግጁ ከሆንክ ማንንም አይመጣም። ዝግጁ ካልሆንክ ማንንም አይመጣም ወደ አንተ። ስለዚህ ያንን ማምጣት ከተቻለ ከዛ በኋላ ዊን ዊን በሆነ መልኩ ወደብ ታመጣለህ። አሜሪካ እኮ ሉዊዚያና የሚባለውን ስቴት እኮ ከፈረንሳዮች ነው የገዙት። ልትገዛው ትችላለህ ወደቡን። ከኤርትራውያን ወንድሞች ጋር ተስማምተህ ቅድም እንዳልከው እነሱ እርሻ መሬት ይፈልጋሉ። እኔ እንደውም ባለፈው ፕሮፖዛል አድርጌ ነበር። ባሌ ውስጥ ሰፊ የሆነ የእርሻ መሬት አለ፣ ስንዴና ገብስ የሚመረትበት በጣም ሰፋፊ የእርሻ መሬቶች አሉ። እዛ ውስጥ የተወሰነውን ቦታ ብትሰጣቸው ወይም ደግሞ ሌላ ቦታ ውስጥ ብትሰጣቸው የሚታረስ መሬት ያለበት አካባቢ እነሱ ይፈልጉታል። መሬት እንዳይመስል ነው ባሌ ያለከው ጎንደር በጦርነት ደቋል። እባክህ ምንም ይታረስ ለሰው እሺ እዛ ለምሳሌ ዊን ዊን የሆኑ እንትኖችን ማምጣት ይችላል። ለምሳሌ አሁን ከአረቦች ጋር ዲል አድርገው ጋምቤላ ምናምን ይታረሳል አይደለ? ብዙ ነገሮች አሉና ሌሎች ሀገሮችም የሚያደርጓቸውን ዲሎች ተጠቅመ በ99 ዓመት ሊሆን ይችላል፣ በየመቶ ዓመቱ የሚታደስ ነገር ሊሆን ይችላል። አሸናፊ የሚሆንበትን ማምጣት ትችላለህ እንጂ ይሄ ዝም ብሎ በቃ የአብይ አህመድን ቅዠት አምጥቶ አገሩን ከስር እያፈረሰ ከላይ ደግሞ ወደብ ላምጣላችሁ የሚለውን እንትን አንደኛ ይሄ ሪያሊስቲክ መሆን ያስፈልጋል። ይሄ አገር ወዳጅ መስሎ ለመታየት አገሬን ስለምወድ ነው አገሬን እንድትተርፍ ቅድሚያ የምሰራው። አገሬን ስለምወድ ኢትዮጵያን በጣም ስለምወድና ኢትዮጵያ መቀጠል አለባት ብዬ ስለማምን ኢትዮጵያን ለማፍረስ ይሄ ስራ ከውስጥ እየተሰራ ለውጭ የሚሰጠንን ይሄ ስክሪን ሴቨሩን ይሄ ወደብ ምናምን የሚባለውን የምቃወመው ለዚህ ነው። ይሄ ባንዳነት ከመሰላችሁ ግጥም አድርጎ ሊመስላችሁ ይችላል። ያ እንግዲህ የራሳችሁ ጉዳይ ነው። ካድሬነት ችግር ነው። አይ በበላህበት ነው የምትጮኸውና እኛ ደግሞ አገራችን ስላሳደገችን አገራችንን እያፈረሰ ያለ መንግስት ስላለ መጀመሪያ ያ መንግስት ፈርሶ ሀገር መቆም አለበት። ሀገር ሲቆም ሁሉም ነገር ሰላም ይሆናልና እሱ ላይም በርታ ነው የምለው። ወዳጆች አመሰግናለሁ። ይሄ በዋዛ የምታዩት ትንታኔ አይደለም። እውነት ለመናገር አንዳንድ ጊዜ ፖለቲካ ፓርቲዎቻችን ያሳፍራል። የምትሰሙት ነገር እናት ፓርቲ ያወጣውን መግለጫ አይታችኋል? እንዴት እየተፋጩ እንዳሉ ብታዩ ያሳፍራቸዋል። እዚህ ጋር እንዲህ እውቀት ያላቸው ፖለቲከኞች የተለያየ አንግል የባህር በርን ጉዳይ አስመልክቶ እንደዚህ ትንታኔ እየሰጡ ባሉበት አዲስ አበባ የማን ናት? አይ ባህር ዳር የማን ነው? ሐዋሳ የማን ነው? እንዲህ ያለ ነገር ውስጥ ትውልዱን ከተው ትውልዱ እንዴት ለባህር በር ያስብ? ኢትዮጵያ ፖለቲካ ምን ስለ ሀገር ብትከራከር መጨረሻው ላይ አዲስ አበባ የማን ናት በሚል ይገባደዳል ነው የሚባለው። እንዲህ ያለ ነገር ትውልዱን አንደበቱ ላይ እንደዚህ አይነት ቃላቶች አስቀምጠ ይሄን መጀመሪያ ሳታክም ትውልዱ ነገ ምን ብሎ ነው ሊሞት የሚችለው? ይሄም አደገኛ ነገር ነው። ፓትሪዮት የሆነ ሲቲዝን እንዳይፈጠር ይሄ አደገኛ የሆነ ነገር መነቀል አለበት። ውቅያኖስ የሆነው የዓለም ኢኮኖሚ ላይ የትም የዞርን እየሰራን ባለንበት ሀገር ላይ ዶሜስቲክ ላይ ስትመጣ ይሄ እኛ ነው ከዚህ ይውጣልን ከዚህ ይገባልን ይሄን እንትን ማድረግ አለብን እንዲህ ማድረግ አለብን የሚባለው ነገር ራሱ ከፖለቲከኞቻችን ላይ መነቀል አለበት። ተሰብስበው ማውራት አለባቸው በዚህ ጉዳይ። ካልሆነ የባህር በር ብታገኝም እኮ አፋር አንቀጽ 39ን ተጠቅመው እገነጠላለሁ ቢልም ታደርገዋል። ምን ነው የምታደርገው? በጉልበት ነው የምታስቀምጠው። ስለዚህ መስተካከል ያለበት ነገር መስተካከል አለበት ብለው የተለየ ሀሳብ የሚያስቀምጡ ሰዎችን በአዎንታዊ ብንወስደው እንደ ግብአት ብንወስደው ከሀገር ጠልነት ወይም ደግሞ ከእንትን ጋር ሳይሆን በእርግጥ ኦብቪየስሊ ሀገር የሚጠሉ ሰዎች ወይም ደግሞ እኛን መስለው የገቡ ሰዎች አሉ። እኔ በዛ መንገድ ባስተካክለው ይሻላል። ምናልባት ቃላቶችን እዚህ ጋር አስተካክል። እኛን መስለው ገብተው የሌላ ሀገር ዜጎች ብል ይሻለኛል። ውስጣችን ሆኖ እኛን እንትን የሚሉ ሊኖሩ ይችላሉ። በተረፈ ግን እስከሚገባኝ ድረስ ሁሉም ኢትዮጵያዊ ሀገሩን ይወዳል ብዬ ነው የማምነው። ሁሉም ኢትዮጵያዊ አልወድም ቢል አንድ ኢትዮጵያዊ ኢትዮጵያ ሊጠላ አይችልም። ከአንድ ኢትዮጵያዊ ጋር በነፍስ ትግባባለህ ብዬ አስባለሁ። በዚህ ጉዳይ ላይ እኔ እስከ ዛሬው ድረስ እስከ ቅርብ ጊዜ ድረስ አስታውሳላችሁ አንዴ ስለ ባህር በር እንደዚህ የዛሬ ዓመት አውርተን ሙሉ ለሙሉ ኢትዮጵያዊ ነው ብዬ ማስበው ልጅ ተገልብጦ ለካ ኤርትራዊ ነው ልጁ። ልክ እናስገባቸዋለን እያለ ሲዝት ነበር። ለስንት ዓመት ሙሉ ስታወሩት ኢትዮጵያዊ መስሎ ኖሮ ማለት ነው። እንዲህ ያሉ ሰዎች ሊኖሩ ይችላሉ። ለምን ለኤርትራ አሰባ? እሱም ሀገርን ይወዳል። ግን አንዳንድ ጊዜ እኛ ውስጥም ሆነው እኛ ምን ተነፍሰውን አየር እየተነፈሱን እኛ ምን በላው ምግብ እየበሉ ወደዛም ያስበዋሉ።
ለምን አሰባችሁ ልትላችሁ አትችልም። እኛ ግን ትውልዱ በሀገራዊ ጉዳይ እንዲያስብ ፖለቲከኞቻችን ይሄ በአካባቢ ተከላክለ እንደዚህ ከዚህ ግባልኝ ከዚህ ውጣልኝ ይሄ እኔ ነው ይሄ አንተ ነው ምናምን ከሚባለው እሳቤ መውጣት አለብን ለማለት ያለው። እሺ ወደ ከአማራ ስትሮንግ በኋላ ጆሲ ልናገኝ የምንችልበትን መንገድ ላይ ነው የቆምነው። እስኪ እንዴት ነው ልናገኝ የምንችለው? ያ ኦንሊ ወይ እኔ የሚታየኝ ልናገኝ የምንችልበት ያው በጉልበት ነው። አዘርዛንታት ያየ መሬቱን ወይም እንትኑን የሚሰጥ ምንም ሀገር የለም። ሶ በጉልበት አሁን ደማዊ የሆነ ጉልበት የሚቀርበትን ሁኔታ ነው መዘየድ ያለበት። ደማዊ ማለት በጦርነት ማለት ነው። በጉልበትም ሁለት አይነት ጉልበት አለ። አንተን አስፈራርቼ ስቀማህና ደብድቤ ስቀማህ ሁለት የተለያየ ነገሮች ናቸው። ድብድብ ከሆነ በዛ መሃል እኔም ጎዳሃለሁ አንተም ትጎዳኛለህ ማለት ነው። ዳሜጅ አለ ማለት ነው። ግን እንዲሁ አንተ የምትደባደበው እኔን ሰምሃው ሬዚስት አደርጋለሁ ብለህ ካሰብክ እንጂ እኔ በጉልበት ከፍተኛ የሆነ ብልጫ እንዳለን ካወቅ መስጠት ላይቀር ዝም ብለህ አትደማም። ፎርናቲንግ ዝም ራስን ማትረፍ ነው የምትፈልገው። ኤግዛክትሊ የምናየው አሜሪካን ውስጥ ትራምፕ በዚህ ሰዓት ጉልበት እንዳለው ስለሚያውቅ ፓናማን አስመልሳለሁ ይላል። ካናዳን 51ኛ ስቴት አረጋሻለሁ እያላት ነው። እንዲሁም አይስላንድን ሂጄ አመጣለሁ እያለ ነው። ይሄ ሁሉ የሚለው ፓወር ስላለው ነው። ግን ተዋግቶ አይደለም። ሁሉንም ፋርዘር ከሄደ ሳይወዱ ይገብራሉ፣ ለሱ ሳይዋጋ ማለት ነው። ሶ ምንድነው እያልክ ያለሁት? ዘ ኦንሊ ዌይ በሰላማዊ መንገድ ፍትሃዊ ባይሆንም ይሁንም በማያስጨንቅ ግን ዘ ኦንሊ ዌይ ፖርት ልታመጣ ወይም አዲስ መሬት ዋሬቨር የምትፈልገውን ነገር አስገድደህ ለማምጣት የምትፈልግ ከሆነ አዚስ ታይም የሚሊተሪህና የሎጂስቲክና ኢኮኖሚ ፖለቲካ እነዚህ ነገሮች ከተቃራኒ ምድብ ዘ ሃይስት ሌቭል በጣም ከፍተኛ ሁኔታ የሚታይ መሆን አለበት። ቆይ በጉልበት ካልን ለምሳሌ ኤርትራውያን የትኛውም ሀያላን መንግስታት ቢመጣ አሸንፈንም ብለው የሚተማመኑበት አንድ ቦታ አላቸው፣ ሳልበራ። ተው እሱ እዛ ከገቡ እንዴት ነው የምናደርጋቸው? እሱን ተው፣ ይሄ ዝም ብሎ ቀርቷል። እሱ እንደዚህ አይነት ነገር ሳልበራ የለም፣ ድሮን የማይገባበት ቦታ የለም። ተው። ከዛም አለፈ ረቀቅ ያለ መሳሪያዎች ከያዝክ ምንም በዚህ ሰዓት ለዚህ እኮ ነው ቴክኖሎጂ ከያዝክ ሳልበራ ድሮ በቆመ ጠብቀ መሳሪያ ጊዜ የነበረ ነው እሱ። በዚህ ሰዓት ሞደርን እዚሁ ቤቱ ቁጭ ብለህ የምትቆጣጠረው ጦርነት በሚካሄድበት ሰዓት ሳልበራ ምን አስኬድ አንተ? እነሱም ጸረ ድሮን ቴክኖሎጂ እኮ ተክሏል። ሰምተሃል? ተቀርቡ ዳዝንት ማተር ግን ያንተ ዘ ሃይስት ከሆነ this is where እኮ the game ዘ ሃይስት ቴክኖሎጂ እንዳለ ካወቁ በጣም ከፍተኛ የሆነ የመሳሪያ ብልጫ እንዳለ የአቅም ልዩነት እንዳለ ከታወቀ ከመጀመሪያውም ጦርነት እኮ የምታስቀርበት ዋናው ዘዴ እኮ አንደኛው እኮ አሁን ራሻና አሜሪካን መዋጋት ተፈራርቶ ቁጭ ያሉት እኮ ለምንድን ነው? ሁለቱም ከፍተኛ የሆነ መሳሪያ ተጠቅሞ እንደሆነ ስለሚታወቅ ሁለቱም በጣም በኃይለኛ እንደሚጎዳዱ ስለሚያውቁ ነው። ጦርነትን ለማስቀሪያ አንዱ መታጠቅ ነው። ከታጠቅ ጦርነትን ታስቀርፋለህ። ለዚህ ነው ከፍተኛ የሆነ የውስጥ እንትንን አስፈላጊ የሚሆነው እና ከዛ ከሆርን ኦፍ አፍሪካ ከፍተኛ የሆነ ትጥቅ እንዳለን ካወቅን አዘ ሴም ታይም ተፈላጊም ትሆናለህ። ጂኦፖለቲክስ ውስጥ ሁሉም ዌስተርን ይፈልጉሃል። ምክንያቱም አንተ ጎብላ ከፍተኛ ትጥቅ ያለ ፓወርፉል እንደሆን ከታወቀ ማለት ነው። ለዚህ ነው የመጀመሪያ ሆምወርክን መስራት ያለብህ እና the only way ፖርትን በቀላሉ ልናገኝ የምንችለው ብዬ የማስበው የውስጥ አቅማችንን በከፍተኛ ሁኔታ ብልጫው በግምት ውስጥ በማይገባ ሁኔታ አሻሚ ባልሆነበት ሁኔታ መሆን አለበት። ሶ ዛዘር ሳይድ እንዳይሞክር ማለት ነው። ሶ ምንም ሳይሞክር የምትፈልገውን ነገር እና ዛዘር ደግሞ ሎቢ ማድረግ አለብህ። ሎቢ አድርገህ እዚህ ጋር በጭምጭምታ የመጨረሻ ጥያቄ ነው። ኦኬ የሻዕቢያ መንግስትና የኢትዮጵያ መንግስት ወደ ጦርነት ከገቡ የቲፒኤልኤፍ አቋም ምንድን ነው የሚሆነው? በደብረጽዮን ገብረ ሚካኤል የሚመራው ከፌዴራል መንግስት ጋር እንኖራለን ይላሉ።
አንዳንዶች ደግሞ አብስቴን እናደርጋለን ምናምን ይላሉ። አንተ የቲፒኤልኤፍ ኃይሎች ከማን ጋር ነው መቆም አለባቸው ብለው ታስብ? ወል እኔ አረን ነው ይሄንን I have no idea ምክንያቱም ማህበረሰብ በሁለት ተከፍሎ ነው የማየው both side አለ both side እንትን የሚለው ግን በአብዛኛው ጦርነት አልፈልግም የሚለው ነው የማየው። ይሄ ጦርነት የኛን አይመለከትም እንደፈጠርጥራቸው አይነት ሁኔታ ነው ያለውት እና እኔም ከዛ ውስጥ አንዱ ነኝ። እኔ አይመለከተኛል ብዬ አላስብም፣ አይመለከተንም። አዘሴም ታይም ደግሞ ጦርነቱ ትግራይ ውስጥ እንዳይካሄድ ይቻላልናል። ስለዚህ እኛ ሌሎቹ ነው ግቡ እያልክ ያለው ማለት ነው። አንተ አይመለከተኝም ብለህ ዳር ቆመህ ታይ ነው ማለት ሃይፖቴቲካል ከተደረገ ብዬ ይኸውልህ፣ ሃይፖቴቲካል ከተደረገ ብዬ አሁን ለምሳሌ ወደብ የሚመጣበት ሲባል እኩል ቢኬንያም ትሁን ማንም ይሁን እኔ ጀነራል እንትኑን ነው እየሰጠው እንጂ በዚህ መልክ ሄደን እናምጣ እያልኩኝ አይደለም። I have no እንትን የለኝም በዚህ ሰዓት ለምሳሌ አማራ ስትሮንግ እንዳለው በዚህ ሰዓት አብይ የኢትዮጵያን ቤስት ኢንተረስት ያስጠብቃል ብዬ አላስብም። ስለዚህ ኢንቴንሽኑ ሌላ ነው ብዬ ስለማስብ I don't trust him. If I don't trust him I don't support it. ስለዚህ ነው ጦርነትን ማልደግፈው። እንዲሁም ግን ስትሮንግ የሆነ የውስጣችን እንትን ቢኖር ግን በጉልበት ሂደ ጦርነት ደማዊ በሆነ ሁኔታ ባህር መምጣት አለበት ብያለሁ። ምክንያቱም እንትንም አይኖርህም ለረጅም ጊዜም ኪፕ ልታደርገው አትችልም። the only way ልታመጣ የምትችለው የውስጥ አቅምህን በመጨመር ነው ብዬ ነው የማስበው። if you understand ገብቷል እንጂ እኔ ጦርነትን አልደግፍም። ግልጽ ለማድረግ ይሄ ጦርነት ደግሞ በተለይ ትግራይ ውስጥ እንዳይካሄድ የተቻለኝን ያህል ካምፔን አደርጋለሁ። ይሄ ግልጽ ነው። እሺ ቴንክ ዩ ጆሲ አይ ቲንክ ያያና ታውቃለህ። እሺ ቴንክ ዩ አይ ቲንክ ሁለት ነገሮችን አነሳለሁ። ብዙ የተነሳ ነገር አለ። አንደኛው ቅድም አይ ቲንክ አማራ ስትሮንግን ያለ አግባብ ነው የታዘብኩት መሰለኝ። አይ ቲንክ ከመረዳት ማነስ ነው እንጂ እኛ አሁን እኮ ስለ ጂንስ አይደለም። ለጂንስማ ቢሆን እውነት ነው። ጂንስ የምናስገባበት ከረሜላ የምናስገባበት ከሆነ እውነትም የውስጣዊ ጉዳያችንን ቅድሚያ መስጠት ሊኖርብን ይችላል። ጂንስ ሲወዳደር ከውስጥ ግጭት ጋር ኦፍ ኮርስ ያወዳደርን ያለነው ጂንስ አይደለም፣ እኛ ፖርት አይደለም ያወራን ያለነው ሲ አክሰስ ነው። አክሰስ ማድረግ አለብን። ሲ ለምን ከህልውናችን ጋር የተያያዘ ጉዳይ ነው። የወደፊት የማደግ የመመገብ የመስራት እንደ ሀገር ሪስፔክታብል ሀገር ሆነን ለመቀጠል ቤዝ ነው። ሶ የናሽናል ኢንትረስት ነው። አሁን ናሽናል ኢንትረስት ጋር ስንመጣ ከጂንስ በጣም ከፍ ያለ ስለሆነ የውስጣዊ ጉዳያችን እስክንፈታ ቁጭ እንበል የሚለው የራሱ የሻቢያ ስትራቴጂ ነው። ለምን እኔ ውስጣዊ ጉዳይ እያመረጥኩ ሰጣችኋለሁ፣ እናንተ ደግሞ ከውስጥ የውስጥ ጉዳይ እስኪመጣ ድረስ እስኪያልቅ ድረስ እስኪጠናቀቅ ድረስ ሌላ የናሽናል ኢንትረስታችንን እንዳንነካካ ትላላችሁ ነው። እጅ ለእጅ ተያይዘ ተሰራለ ማለት ነው። አውቆም ሆነ ተሳስቶ ብዙ ሰው ይሄንን የፖለቲካ ሐሳብ አድርጎ ያቀርበው ስሁት የሆነ ከመሆኑም ባለፈ መርዛማ የሆነ የሀገርህን ኢንትረስት ደግሞ ጊዜ ይወስናል። ዛሬ ላይ የሲ አክሰስ መጠየቅና መንቀሳቀስና የዛሬ 5 ዓመት መሞከር በጣም ይለያያል። ዛሬ በጣም ልዩ ጊዜ ነው። ዛሬ ደግሞ ካላረከው የዛሬ 5 ዓመት ወደፊት ደግሞ ላይሳካ የሚችልበት ምክንያት አለ። ስለዚህ አሁን አንተ የምትለው በየቀበሌው ያለው የወረዳው ላይ በየጠላ ቤቱ በየቤተምነቱ በትምህርት ቤቶቹን ዘግቶ በየምኑም በየጫካውም ያለው የፖለቲካ ጥያቄን በመሳሪያ አስመልሳለሁ የሚለው አካል ሁሉ ተስተካክሎ ቦታውን እስኪይዝ ድረስ ሀገር የለኝም ትላለህ አንተ። ሀገር የሌለህ የራስህ አመክኖ አለ። በራሱ ጊዜ ሰው እኮ ይተዋል ሀገሩን። ግን ሀገር ያለው ሰፊ ህዝብ አለ። ከነጉዳቱም ከነችግሩም ከነስትራግሉም ሀገር አለኝ ነገ ደግሞ የተሻለች ሀገር ትሆናለች የሚል ለዛ መደላደል የሚፈጠርበትን የሲ አክሰስ ነው እያወራን ያለነውና ከጂንስ ጋር ወዳደረው ከሆነ አሁን ተረዳውና ይሄ የጂንስና የከረሜላ አይደለም። ባህር ኃይላችንን እናሰፍርበት ኢንተርናሽናል ሲግኒፊካንስ ነው። this is about relevance significance and future ነጋችንን ሬሌቫንሳችንን የሚወስን ነገር ነውና ከዛ አንፃር ስታዩ የቅድሚያ ሊሰጠው ይገባል። በዛ ላይ ደግሞ መለየት መቻል አለብን። የውስጥ ጉዳይ የውጭ ጉዳይ ተብሎ ይለያል። የውስጥ ጉዳያችንም ላይ ራሱን የቻለ ኢምፓክት ስላለው ድህነት የራሱ ኢምፓክት አለው። የፈለከውን ሰው እኮ ዛሬ አንድ ክላሽ ዙሪያ 2-3 ሰው ዱላ ይዞ እንዲከተል ማድረግ የምትችለው ኢኮኖሚው እኮ ያልተጥቃና ስለሆነ 2.5 ቢሊዮን 2 ቢሊዮን የምታወጣ ከሆነ እዛ ጋር ዱላ ይዞ ከክላሽ ስር ጥይት ሳይፈራ የሚሮጠው እኮ ኑሮ ቢኖረው ቤት ቢኖረው ትዳር አሰርቶ ምናምን ኢንቨስት ያደርገው ገንዘብ ቢኖረው የሚያደርግ ይመስላል። አያደርገውም። ኢኮኖሚው ኮንትሪቢዩት ያደርጋል።
ድህነት ላይ ኮንትሪቢዩት ያደርጋል፣ ማህይምነት ላይ ኮንትሪቢዩት ያደርጋል። ዛሬ እዚህ ሚዲያ ላይ ያለ አይታል እንግዲህ አሁን በሚዜነት ደረጃ ነው ሚዜ ሙሽራ በሌለበት ሰርግ መጋበዝም አንዳንዴ አስቸጋሪ ነው። አሁን ፎር ኤግዛምፕል እያለው የሚያወራው ወንድማችን ቅድም ቲቪ ያለኝ እሱ ኤሪ ቲቪ ሆኖ የመጣው የሌላ ወንድማችን ሚዜ ነው። እሱ ፖለቲካ መተንተን ላይም ሚዜነት እንጂ ሙሽርነቱን ይዞት አያውቅም። እሱ ያታለለዋል ይሄን ህዝብ ስላልተማረ ትምህርት ቤት ዘግቶበት ማለት ነው። 6 ሚሊዮን ትምህርት ቤት ዘግቶበታል። አንድ ያነሰው ሊያታልለው ይችላል። ምንም ነገር ስለ ፖለቲካ ምንም የማያውቅ ሰው ማለት ነው። እንደዛ እንዳይሆን ኢኮኖሚ ወሳኝ ነው፣ ይያያዛል፣ መሰናሰል አለው የሚለውን ለመረዳት ነውና ማንንም አፋሻ ጉንባሹ መጥቶ ፖለቲካ እየደፋበት የሚያጫርሰው ህዝብ እንዳይሆንም የራሱ የሆነ መሰረታዊ የሆነ ከኢንትረስት ጋር የተያያዘ ስለሆነ እንደዛ ብትረዳው ከጂንሱ ብትላቀቅ ያዋጣል ነው። ሌላው ቅድም አያሌው ካነሳው አንፃር ያነሳው ነገር ነበረ እንትኑን ካየኸው ህጉን ካየኸው ማለት ነው የኢንተርናሽናሉ ህግ ሄደህ መውሰድ ትችላለህ ቴሪቶሪውን አይልም። ይሄ ፓርት 10 የሚባለው ማለት ነው ራይት ኦፍ አክሰስ ቱ ላንድ ሎክድ እና እንትኖችን የትራንዚት ኔሽኖችን እና ላንድ ሎክ ኔሽኖችን እንዴት አድርገው መነጋገር አለባቸው የሚለው ግን ማስተዋል ያለብን ነገር ኢትዮጵያ ለኤሪትሪያ ነፃነት የሰጠች ሀገር መሆኗን መርሳት የለብንም። ቢኮዝ ሁለት አይነት ነው ዲፋክቶ የሚባል አለ፣ ዲፋክቶ ኢንዲፔንደንስ የሚባል አለ፣ ደጁር ኢንዲፔንደንስ የሚባል አለ። ኤሪትሪያ ደጁር ኢንዲፔንደንስ ነው ያገኘችው። ሚኒንግ ሀገራት ፍቃድ ሰጥተው ተስማምተውበት ሉዓላዊ ሀገር ናት ብለው ሀገር ያደረጓት ናት። ኢትዮጵያ ናት ደግሞ የራሷ አካል የነበረውን ሀገር ናት ብላ ሪኮግናይዝ ያደረገችው። ይሄንን ስታደርግ ኢንቱ ኮንሲደሬሽን መግባት ነበረበት የሚል ጥያቄ አለ። ላንድ ላክድ ለመሆን ኢትዮጵያ እንዴት ራሷ ላይ ፈረደች፣ እንዴት ራሷን በጥይት መታች የሚለው ራሱን የቻለ የታሪክ ጥያቄ ነው። ተዘግቶ የሚዘጋ አይደለም፣ የይርጋ ጊዜ የለው። በዛ አይን ስናየው ይሄ ራይት ኦፍ አክሰስ ቱ ሲ I think article 10 ላይ sub article 127 መሰለኝ hold on እዚህ ጋር አለኝ 126 ምን ይላል exclusion of application of the most favored nation clause የሚባል አለ። ይሄ clause most favored nation ለሁሉም የሚሰራው ለአንዱ የሚሰራው ለሁሉም ይሰራል የሚለውን አይቀበልም ይላል። ላምብል the provision of this convention as well as special agreements relating to the exercise of the right of access to and from the sea, establishing rights and facilities on account of the special geographical position of landlocked states, which is Ethiopia, geographical position, are excluded from the application of most favored nation clause. ይሄ ማለት ኢትዮጵያ ይሄንን ክሎዝ አስከብራ ይሄ አዲስ የወጣ ህግ አይደል። ኤሪትሪያ ኢንዲፔንደንስ ሲሰጣት ይሄንን ክሎዝ ባመላከተ ጂኦግራፊክ ፖዚሽኗን ተጠቅማ ሲ አክሰሷን ሳይጨምር መደራደርና ያንን ቅድም ያልኩን ደጁር ነፃነት ስትሰጥ ከነ ራሷን ቆልፋ መሆን የለበትም። ራሷን አንቃ አይደለም መስጠት ያለባት አይደል። አንተ እኮ ሰው ስጠኝ ሲል ነፍስህን አውጥታ አትሰጥም። ለራስህ አትሊስት የታክሲ ታስቀራለህ። እንዳለ ነቅላ እንድትሰጥ የተደረገበት ሂደት ሪቫይዝ እንዲደረግ በኢንተርናሽናል ሎ ገብተን መጠየቅ ህጋዊ አለን እንትን ፍሎሩ አለ የምንረግጥበት ቦታና እሱን መጠየቅ እንችላለን ማለት ነው። ህጉ ራሱ ደግሞ የሚናገረው በዚህ ላጠናቅል ህጉ ራሱ የሚናገረው በአንድ አካል ብቻ የሚደረግ አይደለም። ላንድ ሎክ ስቴት የሚያደርገው አንደኛ ባይላተራል የሆነ ነው ይላል። የትኛው ክሎዝ እንደሆነ አላውቅም። ባይላተራል ማለት agreement between them ይላል። landlocked states and transit states may by agreement between them በሁለቱ መካከል include as means of transportation pipelines gas ምናምን ይላል። ሌላ ቦታ ላይ ደግሞ bilateral and trilateral international በሆነም ደረጃ ይሄንን agreement reach ማድረግ ትችላለህ ይላል። ሶ ህጉ አለ። የተደረገው ነገር በቃ አንዴ ተደርጓል ተበላ ሞቀሊጥ የሚባል የለም። ኢንተርናሽናል ሎ ውስጥ የተደረገው በህገወጥ መንገድ ነበር። ኢትዮጵያን ጥቅም ያላማከለ ነበር ብላ ኢትዮጵያ የመጠየቅ ሙሉ መብት አላት። ስለዚህ ወደ ጉልበት የሚያስኬድ ነገር የለም የሚለውን በዛ ደረጃ ብታይለት ነው። በተለይ የጂንሷን ነገር አትኩርልኝ። አመሰግናለሁ። በጣም የሚገርም ደም የሚያፈላ በደል ነው የተፈጸመብን እንደ ሀገር። በነገራችን ላይ አሰብ ማናት የሚለው አንዴ አሰብ የማናት የሚለውን የዶክተር ያዕቆብን መጽሐፍ እንዲሁም ደግሞ የእሳቸውን ኢንተርቪው ስታዩ በተለይ ለንደን ላይ የደርግን ሰዎችና የኢህአዴግን ሰዎች ለማደራደር የሄዱት ኮይን
የባህር በር አያስፈልገንም ተብለው የተነገራቸው በኢትዮጵያውያን በኩል በአቶ መለስ ዜናዊ ነው የሚሉት። እንዴት ነው ላንድ ሎክድ የምትሆኑት? ይሄን የሚያህል ህዝብ ይዛችሁ እንዴት ነው የሚሆነው? ምንም አያገባችሁም። ቃል በቃል ይህን ሰምታችኋል። እና እኔ አንዳንድ ጊዜ ደም የሚያፈላ ነገር ምን ታስበው እንደሆነ አላውቅም። ራሱን በቻለ መንገድ ለሴራ ክፍት ነው ይሄ ነገር እና እዛ ጋር የተሰራ ሴራ ነው። እና ብዙ በተለይ በዚህ ጉዳይ ላይ ዶክተር ያዕቆብ እንግዲህ ማለት በናይጄሪያ እና በካሜሮን መካከል የነበረውን ሩዋንዳ ላይ የነበረውን ጄኖሳይድ አቶርኒ ሆነው የመሩ ሰው ናቸው። ኢትዮጵያዊ ምሁር ናቸው። አሰብ የማናት የሚል መጽሐፍ ጸሐፊ ናቸው። አንድ ሀገርን እያስተዳደርክ ተሻግረህ ለማሰብ ምን ማለት ነው? እኔ አይገባኝም። ማለት እንዴት ነው ራስ ላይ የምትተኩሰው? ብዙ መላምቶች ሊቀመጡ ይችላሉ። ለምን እንደሆነ አይ ዶንት ኖ። ግን በዚህ ደረጃ በደል ራሳችን ላይ ነው የፈጸምነው፣ በራሳችን ልጆች ማለት ነው፣ በራሳችን ልጆች እና ከዛ ጊዜ ጀምሮ ነው እንግዲህ ያው ጂኦግራፊካሊ እነዚህ እስር ቤት ውስጥ የገባ ነውና አሁን እንደዚህ አይነት ጥፋት ከተሰራ ይሄ ትውልድ ከዚህ በኋላ የሚመጣው ትውልድ መተንፈሻ ይፈልጋል ነገሩና ትውልድን ማወቅ አለበት ፐርፐዝሊ የተሰራብን ሴራ እንደሆነ ማለት ነው። ያ እሺ፣ ቴንክ ዩ አያና። ወደ ቢግ ብሮ ነው መሰለኝ አንተ ነህ? አዎ እኔ ነኝ ቴዲ። ማለት ያው እኔ ሁለት ነገሮችን ነው መናገር የምፈልገው። አንድ መጀመሪያ ቀደም ዳኒ እስራኤል የሚባለው ልጅ ገብቶ በኪራይ ነው መጠቀም ያለብን ሲል እኔ በጣም ዘገነነኝ፣ የፈረደብን ፍርድ። እኔ ምክንያቱም ሲቀጥል ደግሞ አሁን ሰጥቶ መቀበል በሚለው ላይ እኔ መናገር እፈልጋለሁ። የመጀመሪያው ሰጥቶ መቀበል የሚለው ላይ ብንሄድ ሰጥቶ መቀበል ቢሆን ኖሮ እኔ 5 ዓመት መርከብ ላይ ሰርቼ ነበር ድሮ ማለት ነውና ከአሰብ ኢትዮጵያ ለቃ ጅቡቲ ስትገባ ጅቡቲን ኢትዮጵያ ነው የሰራቻት። የሚገርም ነገር መብራት የላቸው፣ ምንም ነገር የላቸው፣ ባንኪንግ ሲስተም የላቸው፣ ደሞዝ ራሱ የላቸውም። አንዳንዴ ነው የሚከፈላቸው ምናምን። የመጨረሻ ምንም ያልነበረ ሀገርን ነው ኢትዮጵያ የሰራችው። በእውነት ነው ምን ገብቷል። በዛውም ጅቡቲ ላይ የተሰራውን ስራ ማንም የውጭ ኃይል መጥቶ ባህር ኃይሉን ከማቋቋም በፊት ማለት ነው ያን ጊዜ ሰጥቶ መቀበል ቢሆን ኖሮ ጅቡቲ ላደረጋችሁልኝ ውለታ ብላ የሆነ ነገር መስጠት ነበረባት። ቢያንስ የኮንቴነር ማውረጃ አለ፣ የሌላው የሌሎች እቃዎች ደግሞ ማውረጃ አለ። እዚህ ጋር ጄቲ የሚባለው ቢያንስ የኮንቴነር ማውረጃውን እንኳን ለሰራችሁልኝ ውለታ በቃ የእናንተውን ተጠቀሙ ማለት ነበረባት። ምንም ያልተደረገላቸው ሶማሊላንዶች አሁን እንደሚሉት ማለት ነው። በሰጥቶ መቀበል በሚባለው ቢሆን ኖሮ ላደረግነው ነገር ይሄ ነገር መደረግ ነበረበት። ገብቷል። ከዛ ውጭ ደግሞ በሰላማዊ መንገድ የሚባለው ነገር በሰላማዊ መንገድ ሰጥቶ መቀበሉን አይደለም ያንን ውለታ እንኳን አይታ ለተወሰነ ጊዜ ክራይ ባለመጨመር በጣም በሚዘገንን ሁኔታ እኮ ነው ብር የሚጨምሩ የነበሩት። የኢትዮጵያ መንግስት እኮ ተማሮ እኮ ነው አንድም አማራጮችን መፈለግ የጀመረው። ምንም ቅድም በሰላማዊ ውይይት እንዳናረግ እንኳን ጎረቤቶቻችን ቅንነት የላቸውም ብሏል አያሌው መንበርና እውነቱን ነው። ቅንነት የላቸውም። ቅንነት ቢኖር ኖሮ ያኔ ሻዕቢያ 1500 ኪሎ ሜትር ወደብ በግፍ ከኢትዮጵያ ላይ ሲሰጠው መለስ ዜናዊ እንኳን ቢሰጠው እነሱ ስቲል የኢትዮጵያ ደም ያለባቸው ኢትዮጵያውያን እኮ ነበሩ። እንደው ቢገነጠሉም እንኳን ቢያንስ እንደው 400 ኪሎ ሜትሯን እንኳን ለመተንፈሻ እንስጣቸው አላለም። ገብቷል። በዚህ ደረጃ በጣም ተንኮለኞች ነን። ቅንነት የለንም እና ሰላማዊ ውይይት ራሱ ብትል መጀመሪያ ቅንነት፣ የጎረቤቶቻችን ቅንነት ያስፈልጋል። በሰላም እናግኝ ብትል ገብቷል። እና አሁን ዶክተር አብይ አንዴ ለራሱ ስልጣን ማስጠበቂያ ነው፣ አንዴ አጀንዳ ለማምጣት ነው እንደዚህ የፈለገው ብትልም እንኳን the only solution ያለው ነገር እሺ የሰላም እንትኑ ቢባል እነ ዶክተር ያዕቆብ ካደረጉት በላይ በጣም የተሰራብንን ግፍ በማጉላት በዶክመንተሪም ይሁን በምን በጣም በጸና ሁኔታ ለዩናይትድ ኔሽን ሆነ ለማንኛውም አካል በመንገር የምናገኝበትን እንግዲህ ከነ ዶክተር ያዕቆብ የበለጠ ማድረግ የሚቻል ከሆነ ማለት ነው እነሱ በጣም ጥረዋል። ያም አሁን ከሆነ ግን እኔ ሶሪ ሻዕቢያ ምንም ቅንነት የለውም። ምንም እንትን ይኖራል ቢኖረው ኖሮ ያን ጊዜ መለስ ዜናዊ እንኳን ቢሰጥ ኖሮ ወጥቷል። ያው እሱ ታላቋን ትግራይን መሰረታለን ብሎ ቢሰጣቸው ልክ ከዛ ኢሳያስ አፈወርቂ ግን ቢያንስ የተወሰነ ውለታ ማድረግ ነበረበት። እና እነኝህን ሁኔታዎች ስታይ ሰጥቶ መቀበል፣ ሰላማዊ ንግግር የምትላቸው ነገሮች በዙሪያችን ቅንነት ያለን ህዝቦች ስላልሆነን አይሆንም። ያለው ነገር ምንድነው?
በቃ አሁን ያለው መንግስት ይሁን አሮን ነው ብቻ ግን ህዝቡን ወይ መንግስትም ከህዝብ ጋር እየሄደ የሚጣላበትን ነገር ትቶ ሞቢላይዝ በማድረግ የሆነ አገራዊ ፍቅርን ናሽናሊቲውን ድሮ የነበረውን ናሽናሊቲ በመመለስ የሆነ በኃይል ነው ሊሆን የሚችለው ብዬ ነው ማስበው እንጂ የሆነ ምን ታረጋለህ ታዲያ? ተንኮለኛን በተንኮል ነው ማናገር ያለብህ። እና እኔ the only solution ጆሲ ነው ማለት የሆነ ሰው ብቻ ጠቅሶታል። እኔ ያው እሱ መጨረሻ ላይ ደም በሌለበት ምናምን አለ እንዴ ሊሆን እንደሚችል አይደው ነው ደም የሌለበት ኃይል እርምጃ ያለው አማራጭ ያ ብቻ ነው ብዬ ነው ማስበው። እኔ እንጃ የሆነ የሚከፋው ነገር ካለ ሻዕቢያን በማውረድ ማለት ነው። እኔ ያው በማውረድ ወይ ያካፍላሉ ወይ ጠቅላላ ይሰጣሉ አሰብን ብለህ ነው። በእንደዚህ አይነት መልኩ ነው ሊከናወን የሚችለው እላለሁ። አመሰግናለሁ። ቻው ስለሰጠኝ ድል አመሰግናለሁ። ቻው ወርዳለሁ። ሌላ ሰው አስገባ። ደም የሌለበት ጦርነት ምናልባት ማጂክ የሚሰሩ ብዙ እኛ ታምራዊ ህዝቦች ነን። በማጂክ ሊሆን ይችላል። እነዚህ አፍዛ ደንግዝ ምናምን ያስፈልጉናል በብዛት እግር ቄጤማ እጅ ቄጤማ በዛ ምናልባት ሊሆን ለማለት ፈልገው ሊሆን ይችላል። እንደዚህ አይነት ታክቲኮችን መጠቀም አለብን። ባሉበት ቄጤማ ማድረግ ማደንገዝ ምናምን እንዲህ ያሉ ነገሮች ጥቅም ላይ ነው። እኔ ነኝ አሁን ቴዲ ዘራቆም እሺ ዘራቆም Thank you. Anyways, thank you again. By the way, አንድ ነገር ወንድማችን ከጎኔ ነው ቆር አድርጎኝ ነበርና ያው ሙሽራ ቲንክ ስለሚፈልግ ሰው ያገባዋል፣ ሲያገባ ሚዜ ያስፈልገዋል። ያው ግን እንደ አንተ አይነቱን ወንድማችንን እርግጠኛ ነኝ ወይንም አንተን መሰሎችን ማንም ስለማያገቡ of course ሻሚያዚም ላትፈልግ ትችላለህ። ወደ ዋናው ግን ፖለቲካው ግን ስንመጣ ግን ወደብ ለማግኘት ነው እየተባለ ያለው። ወደብ ለማግኘት አይ ቲንክ በሁለት መንገድ ልናገኝ ይችላል። አንደኛው በመክፈል which is ገንዘብ ሰጥተን ለነሱ ዲል አድርገን ተደራድረን ከነሱ ጋር ልናገኝ ይችላል። ሁለተኛው ሊሆን የሚችለው ይዘር በጦርነት ልታደርገው ትችላለህ። በጦርነት ደግሞ ስናይ ደግሞ ቅድም በተናገርነው መሰረት አቅም አለን፣ ያንን የማድረግ አቅም አለን ወይ ብቃቱ ሳለን ወይ አሁን ባሉ የሚሊተሪ ፐርሰናሎች ብቃቱ አለን ወይ? ሶስተኛ ደግሞ መሪ ሳለን ነው ያንን ነገር ለማድረግ መሪዎች አሉ የሚባለው እሱ በደምብ ታይቶ ደን በጦርነት ልታደርገው ትችላለህ። ሶስተኛ ልታደርገው የምትችለው ሰጥተህ መቀበል፣ የምትሰጠው ነገር አለ፣ የምትቀበለው ነገር አለ። እነሱ የሚቀበሉት ምንድነው? እነሱ የሚፈልጉት ምንድነው? ገና የምናውቀው ነገር የለም። እኛ ግን ወደቡን ብለን ልንመጣ እንችላለን። በዛ በሶስት ወይ ነው ልታገኘው እንችላለን። ሪያሊቲ ግን እኔ የራሴን ኦፒኒየን መናገር እችላለሁ አይደል ቴዲ? ይሰማል? ጨዋ ከሆነ ችግር የለም። አይ ጨዋ ነው። እኔ ግን እውነቱን ንገረኝ ካልከኝ አሁን አዲስ ታይም ቅድም ሲናገሩ ስለነበር አሁን ባለው መሰረት እኔ ስፔሻሊ በእኛ ማህበረሰብ ወደብ ለኔ ምንም አይደለም። ወደብ ከማየቴ በፊት የማይሆነ 4 ኪሎ ያለውን ግለሰብ 4 ኪሎ ያለው ግለሰብ በድሮን ህዝብን የሚጨፈጭፍ ግለሰብ አስቀምጠን ህዝባችንን ሴቶቻችንን የሚደፍር ግለሰብ አስቀምጠን ከተደፈሩም ከተገደሉም በኋላ አበባ ተክልባቸዋለሁ የሚል ግልጽ የጦርነት አዋጅ የሚያውጅ ግለሰብ ኦኬ ስንት ነገር ያረገን ግለሰቦችና ቡድኖች ይዘን እኔ ስፔሻሊ አሁን ባለው መከላከያው ደግሞ አማራ ክልል ውስጥ በሚያረገው ነገር ኦሮሚያ ውስጥ ነገር የሚያረገው ነገር ሁሉ አማሮችን ትጥቅ ማስፈታት ምናምን የሚያረገው ነገር ካየው በኋላ እኔ ከዚህ መከላከያ ከጎን ቆመ ሌላ ሀገር ተወጋለህ ብትልም ከማንንም ጋር አልዋጋም። በዚህ ሰዓት ለኔ እንደ ግለሰብ ጠላት ማን ነው ካልከኝ አብይ አህመድ ጠላት ከአብይ አህመድ ጋር ቁጭ ብዬ ከማንንም ጋር ልዋጋም ልሳተፍም ማለት እውነቱን ነገርን ካልከኝ እኔ እንደ ግለሰብ ይሄ ጦርነት ቢመጣ ለኔ ምንም አይደለም። እንደ አንድ አማራ ሰው ማለት እኔ እንደውም 4 ኪሎ መግቢያችን ነው ብዬ ነው በግልጽ ሆኜ ልናገር የምችል። ይሄ በአንዳንድ ሰው ይሄንን ነገር ባንዳነት ብሎ ሊተነትን የሚፈልጉ ሰዎች አሉ። ምን ነው አሁን ነው እንደ ባህር በር የሚታያችሁ? ለምን የዛን ጊዜ ኢሱ ጀግናችን እያላችሁ የኤርትራና የኢትዮጵያን ፎቶ እያረክ ስትሄዱ በነበረ ሰዓት ላይ ለምን የዛን ጊዜ ወደቡ አልታያችሁ? እሱ ጋር አንድ ጥያቄ ልጠይቅህ። አላማ 4 ኪሎ መግባት ነው። 4 ኪሎ ብቻ አይደለም። አሁን ፍትህ አሁን ያለው ግለሰብ ህዝቤን ጨፍጭፏል፣ ህዝቤን ገሏል። እሱ በሚመራው ነገር እኔ ታሪክ ለሱ ታሪክ አልጽፍም። አሁን በብዛት ታሪክ አሁን ለምሳሌ
ታሪክ የሚጻፈው ለሚኒሊክ ነው። ታሪክ የሚጻፈው ወይንም ወረቨር መሪው ነው። ለአብይ አህመድ የሚሆን ታሪክ አስቀምጬለታለሁ። ባልዋጋው ለአብይ አህመድ ታሪክ እየተደማመጠ ሶሪ የመጀመሪያው ተቀዳሚ ተግባር 4 ኪሎ መግባት ነው። ፍትህ ለማምጣት እኮ 4 ኪሎ የምትገባው መጀመሪያ ስልጣን ስትይዝ ነው። ትክክል። መጀመሪያ 4 ኪሎ ትገባለህ ከሌሎች ብሔር ብሔረሰቦች ጋር ነው ማለት ችግር የለም። ያ ችግር የለውም። ብቻህንም ግባ፣ እሱ ችግር የለውም። ከዛ በኋላ ፍትህ ታመጣለህ። ከዛ በኋላ የኢትዮጵያ ሕዝብ ስልጣን ላይ ስትጣ የባህር በር አምጣልኝ ይላል። እንዴት ነው የምታመጣው? ስለዛ ስቴፕ ላይ ሆነና እኮ እዛ ስቴፕ ላይ በሆነ መጀመሪያ ግን ይኸውልህ አሁን ያለንበት ደረጃ እኮ ቴዲ ወንድሜ ኢትዮጵያ ትኑሩ አትኑሩ እኮ የማውቀው ነገር የለም። አሁን አንተ 4 ኪሎ እንደ ኢትዮጵያ ትኖራለች ብለህ በተስፋ ነው እየተዋጋ ያለው ገባለሁ ብለህ ነው አይደለም። ይኸውልህ አሁን ባይ ዘ ታይም አሁን ለምሳሌ ምን እንደሚፈጠር ይሄ ሰውዬ እኮ ምንም ሳናውቀው ነው አይደል? አረፍ ነው ወይ ጦርነት ብሎ ያመጣብህ ሳናውቅ አንተ አሁን 4 ኪሎ አስገባው ገባ በደረ ቅድም ባልኩ መስፈርት ነው ሊደረግ የሚችል። ቅድም ያልኩ መስፈርት ማለት አንደኛው በሰላም ውጭ ከፍለናቸው ልናደርግ እንችላለን። ሁለተኛው ሁልጊዜ አሁን ባለንበት ደረጃ ነው ጦርነት ምናምን ነገር ያስመጣናል ብዬ አላስብም። ቢካዝ የጋራ አቋም አለን የጋራ ዓላማ አለን ብዬ ስለማስብ ጦርነት ውስጥ መግባት አያስፈልግም። ከፍለን ማለት ምን ማለት ነው? ገንዘብ ከፍለናቸው እንገዛቸዋለን ማለት ነው። ሱልጣን ኢብራሂም ነው እነሱ ሳይሆን እንድንጠቀምበት ገንዘብ መክፈል እንችላለን። እንደ ጅቡቲ ልክ እንደ ጅቡቲ አዎ። ለዚህ ለጅቡቲ አትከፍልም እንዴ? የባህር በር ባለቤት እንሆናለን ነው። አይ ነው እኔ አሁን ግን ከባህር በሩ በላይ የሚያሳስበኝ ቴዲ ከባህር በሩ በላይ የሚያሳስበኝ አሁን ይኸውልህ ለስሙላ ይሄንን ልናደርግ እንችላለን። አንደኛው ብር በመክፈል ነው። ሁለተኛው ደግሞ ኔጎሺዬት ጊቭ ኤንድ ቴክ እነሱ የሚፈልጉት ነገር አለ ልንሰጣቸው እንችላለን። እኛ የምንፈልገው ባህር ወደቡን ነው። በዛ ወይ ኔጎሺዬት እነሱ ገብቶኛል እኮ አሁን እዛ ጋር አቁመው ብዬ ይሄንማ እኮ ብዙ ጊዜ ተንትነናል። አሁን ራስን የኢትዮጵያ አስተዳዳሪ አድርገህ ቁጠርና ስልጣን ይዛልና የባህር በር እንዴት ነው የምታመጣው? ሰጥቶ ነው መቀበል ካል አሁን ለምሳሌ ኦልተርኔቲቭ እኮ ሀሳብ ስታመጣ እኮ እኔ ብሆን ይሄ ነው የማደርገው። ይሄ መንግስት ድክመቱ በዚህ ነው ማድረግ ያልቻለው። ለዚህ ነው ይሄ መንግስት ማስወገድ የምፈልገው። እኔ ግን ስልጣን ላይ በወጣ የባህር በር ላመጣ የምችለው በዚህ መንገድ ነው። ቢኮዝ ኤርትራውያን ይሄን ስለሚፈልጉ እኔ ጋር ይሄ ያለ ይሰጣቸዋለሁ ማለት አለ። እሱ ነገርኝ ነው ይኸውልህ አሁን ኤርትራኖች አሁን ለምሳሌ የዛን ጊዜ ባደታም ይሄኛው 5 ዓመት ሊሆን ይችላል 10 ዓመት ሊሆን ይችላል። ሁሉ ነገር ቼንጅ ያደርጋል አይደል? አሁን ኤግዛክትሊ ላይሆን ይችላል። አሁን አዲስ ታይም አሁን ባለንበት ደረጃ አብይ አህመድ ገና ከስልጣን አሁን የሚፈልጉትና ባደታም ሁጭኛ ስልጣን ላይ ስንወጣ የሚፈልጉት ነገር አንድ አይነት ላይሆን ይችላል። ስለዚህ እኔ የማየው ምንድነው የዛን ጊዜ ባደታም ቦታው ላይ ሲመጣ የዛን ጊዜ የምንነጋገራቸው ነገር ሊኖር ይችላል። እነሱ የሆነ ከኛ ውስጥ አንድ የሆነ የሚፈልጉት ነገር ሰሊጥ ሊኖር ይችላል ወይንም የሆነ ነገር ኤኒቲንግ ልንነጋገር እንችላለን ወደቡን ለማግኘት። ግን ይሄ ነገር በንግግር ነው በሰላም ነው እንጂ የሚሆነው በጦርነት ይፈታል ብዬ አላስብም። ግን እኔ አሁን ባለውበት ደረጃ ከሆነ እኔ አሁን እንደ አንድ ግለሰብ ከጠየቀኝ ይሄ ጦርነት መጥቶ ቢመጣ እኔ 4 ኪሎ አብይ አህመድን ለመውጋት ነው ሂዱ እንጂ እኔ ሄደን ተሳስተን ከኤርትራ ጋር ሄጄ አልዋጋም ወይንም ከምንም ሀገር ጋር አልዋጋም። አሁን አዲስ እሱን እኮ እሱን ስቴፕ እኮ አለፍ ነው። አሁን እሱን ስቴፕ አልፈህ ኦነግም መጣ ፋኖ የባህር በር ያገጠጠ ያፈጠጠ ጥያቄ ሆኖ ይመጥብሃል። አትዋጋ። እኔ እኮ 4 ኪሎ አስገባው እኮ አንተ ስለመዋጋት ነው እንደምታወራው። እኔ ስልጣን ላይ አስቀምጥኩ እያወራን ያለ ነው የባህር በር ኢትዮጵያ እንዴት ሊኖራት ይችላል የሚል ላይ ነው ቆም አይደል? ለሶስት ጥያቄዎች ያተረፍኩላችሁ። yes እነሱ የሚጠይቁት ጥያቄ አሁን ለምሳሌ አሁን ያለው ህግደፍ ነው አድሚኒስትሬሽናል ወይም PFDJ ምናምን የሚባል የዛን ጊዜ ሌላ ቡድን ሊሆን ይችላል። የሚጠይቁት ጥያቄ የሚጠይቁት ጥያቄ በወልቃይት በኩል ሰሊጥ ሊሆን ይችላል። የሚጠይቁት ጥያቄ ወይንም ሌላ ነገር ሊሆን ይችላል። እሱን ወደፊት ወይንም ከግድቡ ሊሆን ይችላል የሚጠይቁት እሱን ወደፊት የምንነጋገረው ሊሆን ይችላል። አሁን ግን አዲስ ታይም ግን ሀገሪቷ ክሪቲካል ሲቹዌሽን ላይ ነች ያለችው አይደል? ቴዲ ክሪቲካል ሲቹዌሽን ባለንበት ሰዓት ላይ አሁን ሊሆን ይችላል ብለን እኔ አሁን ለምሳሌ እዛ ቦታ ላይ ሳልገባ ይሄንን አደርጋለሁ ብዬ እንትን አይደለም ገብቷል። ምን አልገባንም አዛካ አሁን ይሄ በስሙላ አሁን እና ወንድማችን እና ያና ገብቶ ነው የሚያው ግን ማድረግ ይችላሉ ያያረጉት እውነቱን ነው። በጦርነት ነው እነሱ ሊያደርጉት። በጦርነት ግን የሚመጣ ነገር እንደሌለ እናውቃለን። በጉልበት ነው እነሱ ገብተው በጉልበት የኔ ነው ብለው ነው ሊያደርጉት ይፈል። አሁን ባለንበት ሰዓት ላይ ግን እንደዛ የማድረግ አቅም አለ ነው ብትለኝ እኔ የለንም ብዬ ነው የማስበው። ግን እዛ ቦታ ላይ ስንመጣ ጊቭ ኤንድ ቴክ የምናደርገው አለ። እኛ የምንወስደዋል እነሱ ለምሳሌ ግድብ ሊጠይቁ ይችላሉ። የሆነ ነገር ከዛ ላይ ኢኮኖሚ እንትን ስላሉ ሊጠይቁ ይችላል። ምንም ችግር የለብን እናወራለን። እኛም ደግሞ ባህር እንትኑ ላይ የምንጠይቀው ሊሆን ይችላል። እሱን በወሬ ደረጃ የዛን ጊዜ ቦታው ላይ ስንመጣ ነው እንጂ አሁን ባለንበት ደረጃ
እነሱም እና አብይ አህመድ አሳኩም ብትላቸው የሚያሳኩት ነው። አውቀው ለማወናበድ ያመጡት አጀንዳ ነው ብዬ ነው የማስበው። ይሄንን አጀንዳ ሪያሊቲውን ግን አሁን እንደ መጨረሻ አንድ ደቂቃ ብሰጠኝ ይሄንን ኢትዮጵያ ውስጥ ያለው እንዳለ ብሔር ብሔረሰብ ግልጽ ብሎ መጥቷል። ማን ይሄንን ስፔሻሊ ከኤርትራኖች ጋር ድሮ ምንድነው የተደረገው? የአማራው ማህበረሰብ ልክ ግድቡን ይሄ ወረበር እንትኑን እንደሚያደርጉ ነበር የተደረገው። አሁን ግን ሪያሊቲ ለብዙ ኤርትራኖች ማን ይሄንን እንትን እንደሚፈልገው አንደርስታንድ አድርገው ይሄንን ኮዝ ማን እንደሚፈልገው። ስለዚህ እኔ አንድ ነገር ደስ ያለኝ ከዚህ አጀንዳ ላይ ደስ ያለኝ ምንድነው የኤርትራን እህት ወንድሞቻችን እዚህ አጀንዳ ላይ ማን የትኛው ብሔር ኢትዮጵያ ውስጥ ሞር አግሬሲቭ ሆኖ እንደመጣና የትኛው ብሔር ኢትዮጵያ ውስጥ ያለው ወረብ ብሔር ሳይሆን ቡድኖች ወይንም ኢሊቶች የኤርትራን እንትን ለመውረር እንደሚፈልግ ማን እንደሆነ እንግዲህ እየታወቀ ነው ያለው ብዬ ነው የማስበው። ለእኔ ይሄ አጀንዳ ደስ ያለኝ ይሄ አጀንዳ ካመጣው ነገሮች ሁላ የአማራን ማህበረሰብ ከዚህ ነገር ውስጥ ማስወጣቱ ነው ብዬ ነው የማስበው። እና ቴንክ ዩ ቴዲሽ። ኦኬ ከልብ አመሰግናለሁ። በነገራችሁ ላይ 150 ሚሊዮን ነን አይደል? 150 ሚሊዮን ሀገር ለመጠበቅ የዳሰነችና አንጋቶም ህዝብ በቂ ነው። ይዋደቃታል እንጂ የዳሰነችና አንጋቶም ህዝብ በቂ ነው አይደለም ብዬ ነው የማስበው። እንደዛ ነው የማስበው። መዋጋት አልፈልግም አንድ ነገር ነው፣ ችግር የለውም። የምትዋጋ የራስን ውጊያ አድርግ እኮ አንተ የራስን ውጊያ እኮ አድርግ፣ ችግር የለውም። ኦኬ አንተ ውጊያን እያደረግክ ነው የባህር በር እየተባለ ያለው። ነገ ስልጣን ላይ ስትወጣ ይሄ ጠረጴዛ ላይ ይመጣልሃል። እንዴት ትመልሳለህ? እኔ ፖለቲካ ፓርቲ እንዴት ነው የምትመሰርቱት? ፖለቲካ ፓርቲ እኮ ስትመሰርት መንግስት ይሄን ማድረግ አልቻለም፣ እኔ በመንግስት ቦታ ብሆን ይሄን አደርጋለሁ ነው አይደል ብለህ ህዝብ የምታነቃቀው። ፍትህ ታመጣለህ አንድ ነገር ነው። አራት ኪሎ ያለውን ትመነግላለህ ሁለት ነገር ነው። ወንጀለኞችን ለፍርድ ታቀርባለህ። ከዛ በኋላ ይሄን ከጨረስክ በኋላ ይሄ ጥያቄ ቴብል ላይ ይቀመጣል። የዛሬ 50 ዓመትም 60 ዓመትም 70 ዓመትም ለዚህ ከዚህ መንግስት የተሻለ መንገድ አለኝ እኔ። ይብን አንዳንድ ጊዜ የገባበትን ችግር እኮ መትፈታበትን እኮ መንገድ እኮ ትናገራለህ። ፖለቲካ ከኤ ተነስተ ዜድ ጋር እንዴት እንደምደርስ ማሳየት ነው። አሳየኝ፣ ሐሳቤ ይሄ ነው። የዚህ መንግስት የውጭ ጉዳይ ፖሊሲ ላይ ደካማ ነው። እኔ በሆን ግን ከንትን ጋር እሰራለሁ። እኔ በሆን ግን ይሄን አደርጋለሁ። እኔ እንደዛ አድርገን